እንኳን ወደ ብሩክ ሪል ስቴት በደና መጡ የዓለም አይን ሁሉ ማረፊያ በሆነችው ሁሉም ሊኖርባት እንዲሁም ሊሰራባት በሚመኝባት ውቢቷ ዱባይ ላይ ማከሉን አድርጉ በመላው ዱባይ የመኖሪያ ቤቶችን በቅናሽ ዋጋ በከፍተኛ ጥራት በፈጠነ ጊዜ እንዲሁም በቀላል ያከፋፈል ስርዓት ቤቶችን ከቤት ገዢዎች ጋር ያገናኛል ስመጥር ድርጅት ነው እኛ ጋር ቤት ሲገዙ የ10 ዓመት ጎልደን ቪዛ ያገኛሉ ከ2 ዓመት እስከ 8 ዓመት ከፍለው መጨረስ የሚችሉበትን ስርዓት አዘጋጅተናል በወር 1% ብቻ እየከፈሉ ቤቶን የግሎ ያድርጉ እኛን ለማግኘት ፕላስ 97 15 27 86 6251 ላይ ደውለው ማግኘት ይችላሉ እንዲሁም በሁሉም የማህበራዊ ትስስር ገጾች ላይ አለን ብሩክ ሪል ስቴት ነገን ተስፋ አድርጎ ብርሃንን ፍለጋ ቀኑን ሊጀምራት ጀንበር ሳትሄድ ቀልቃ ያሰበውን ሊያደርግ እቅዱን ሊያሳካ መሽቶ ነቃ ሰውየው ምንም አይነት ድብደባ ሆነ አፈና አልደረሰበት እሱን እናቃለን አይ ሰው መሆን ሰው እኮ ሲሞት እንዴት ምስኪን እንደሚሆን ታዲያ 2 ሜትር በማሞላ መሬት ላይ ለመዘርጋት ዓለምን ካልተቆጣጠረ ሁሉ ቦታ ጥልቅ ካላልኩ ብለን ህዝቡን እናባላለን እስቲ አስክሬን ክፍል እንኳን ፖለቲካ እናቁም መስ ፖለቲካ ተናገሩ ዓለምን ለመቆጣጠር ጥልቅ ማለት ምናምን ብለ ያው አሜሪካ ጋር አይደል የምታርፈው አሜሪካ አለሽ ማለት ደግሞ ፖለቲካ አለ ማለት ነው እስኪ ዝም በል ዶን አልኩባይ እስቲ ስለ ሰውየው ነገረኝ ስለማቹና መቼም ስለዚህ በቁሙ ስለሞተው ሰውያት ነገረኝ ሰውየው ከመሞቱ በፊት በጣም ተጨንቆ ነበር በምን ጉዳይ የሚያስጨንቀው ብዙ ነገር አለ አይገርምላችሁ በጣም ከመጨነቁ የተነሳ ስሙን እንኳን ረስቶ ነው የሞተው በምን አወቅ አስከሬኑ እናገራላ ሰው እኮ ኖሮ ከሚናገረው ይልቅ ሞቶ የሚናገረው ብዙ እውነት አለ ብዙ ጊዜ ነገርኳችሁ ግን አሰሙኝም መጨነቁንና ከመጨነቁ የተነሳ መሞቱን ነው የነገርከን አይደል አዎ የሞተው ተጨንቆ ትንፋሽ አጥሮት ሳምባው አየር እንደተራበ ልቡ ደም እንደተጠማ ነው ወድቆ ይቀርው በሞላ አየር እሱን ለማግኘት መሬት እንደቧጠጠ መሞቱ በጣም ያሳዝናል መጨነቁን እሺ መሬት መዋጠጡን በምን ልንለይ እንችላለን ጥፍሩ በአፈር ተሞልቷል ተመልከት ምን ያህል መሬት ሲዋጠጥ እንደነበር ኦኬ እሺ አየር አጥሮት እንደነበረስ በምን ልንለይ እንችላለን
ሳምባውና ብሮንካይቱ መሃል የተደፈነ ነገር ይጠቁማል። ምናልባት ሰውየው ያስ በሽተኛ ሳይሆን አይቀርም። እርግጠኛ ነህ? እርግጠኛ ለመሆንማ ተጨማሪ ምርመራ ማድረግ አለብኝ። ግምቴን ያስቀመጥኩት። እኔ የምልህ ሰሞኑን ተጨንቆ ነበር ስትል ግን በምንድን ነው የተጨነቀው? በኑሮ ነዋ። እዚህ ሀገር በሌላ በምን ትጨነቃል? ሰላም በማጣት በርስ ግጭት። እሱም ቢሆን መንስኤው ኑሮ ነው። ኑሮ ካልከበደህ ግጭት ጋር አትደርስም። መኖር ትጓጓለህ። እንደኛ ኑሮ ያስጨነቀው ግን እንኳን ከሰው ከራሱም ጋር አስሬ ሲጋጭ ነው የሚውለው። አንተም በኑሮ ትጨነቃለህ እንዴ? ለምን አልጨነቅም? አውሮፓ ነው እንደምኖረው። ደግሞ እንደኔ ተጨንቆ የሚኖራል። ተመልከቱ። በዚህ ኃይል እኮ ነው ያለው። ጨጓራዬ ወዳጅ ከመሆኑ ይልቅ ባላንጣዬ ከሆነ አመታት ተቆጠሩ። የምርህን ነው? ታዲያ ጨጓራዬን በቃ ተወው፣ ካልቻልክ እኔ ራሴ ፈጫዋለሁ ብለው እምቢ አለ። እና ወተት ለጨጓራ መፍትሄ ሆነ ምን አስጨነቀ? ወይ ወተት መሰለ እንደ የሚጠጣው እና ምንድነው? አረቄ። ምን ማለት ነው? የምን አረቄ ነው እሱ? ሰማ፣ እኔ እኮ ሰዎች ምን እንደሚሰሩ ብቻ ሳይሆን ምን እንደሚያስቡ የምረዳ ሰው ነኝ። በወተት ላስቲክ አረቄ ይዘህ በስራ ቦታ ለዛውም አስክሬን ፊት ናሁ በእኔ የደረሰ በአንተ የደረሰ አይደለም ብትለኝም እኔ ከጨጓራዬ ጋር ፍቅር ነኝ። አንተ አረቄ ጨጓራ ነው ጠላት ወይስ አንተ ነህ ጠላቱ? አስክሬን ጋር ብቻዬን ስለምውልና ስለማለት እጨነቃለሁ። ዘና ለማለትና ለመነቃቃት ደግሞ መጎንጨት ይኖርብኛል። ያው ፊት ለፊት እንዳልጠጣ ደግሞ አለቃዬ ትቆጣለች። ተረዱኝ እንጂ። ተረድተናል። እንደ እውነት አቁጠረው፣ በእኛ መሀል ይቀራል። ለምን? ሚስጥርማ መሆን የለበትም። ሪፖርት ማድረግ አለብኝ። እስቲ አትንቀሽ። ምን አይነት ሰውዬ ነህ አንተ? ብትሆን ቀድሜ ያወቀው ይሄኔ አለቃችን ቢሮ ደርሳል። አሁንስ ቢሆን ማን ይቀድመናል? ዘላለምህን እንደ ሲኖትራክ እንደተጋጨ ምንድነው ክፍሉ? የቆየ አስክሬን አለ እንዴ? ኧረ ትላንት ጠዋት የመጣ ነው። ትላንት ጠዋት? አዎ። አይገርምሽም አለቃዬ? የሰው ልጅ 2 ቀን እንኳን መቆየት አይችልም። ሽታው እንደ ጸባዩ ነው ቅይር የሚለው። እውነትህን ነው። ታዲያ ፍሪጅ አልከተውም ነበር ነው ወይስ ፍሪጁን ያስከውን ወተት ለማቀዝቀዝ ነው የምትጠቀምበት? ኧረ ወተት አይደለም ያ። እና ምንድነው? እርጎ ነው። እርጎ? አታይም ሚጥሚጣው ትንሽ ሲለው? የላስቲክ እርጎ አለ እንዴ? አዎ፣ ያው ለአስክሬን መርማሪዎችና ለከፍተኛ ቀዶ ሕክምና ሐኪሞች የሚመረት ነው። እስኪ አለቃ አላ ምን ትጠብቃለህ? አይ ነው እግዚአብሔር በነገራችን ላይ ጥሩ ሪፖርት ነው። ግን ደግሞ ግንም አለ ሰውየው አስምና ልብ ድካም እንደነበረበት ሁሉ መድኃኒቶቹን በኪሱ ይዞር እንደነበረ ቤተሰቡ ሪፖርት አድርጓል። ታዲያ መድኃኒቱን ይዞ ከሆነ እኮ ኪሱን ስንፈትሽ መድኃኒቱን ማግኘት ነበረብን። እና ዘረፋ ተፈጽሞበታል ማለት ነው? አዎ። መዘረፉን ግን ብቻውን ነጥለን ማየት የለብንም። ለምን እንነጥለዋለን? ያለውን ንብረት ለመዝረፍ ነው የተገደለው ብለን እናዛምደዋለን። ፔሬድ አይደለም እንዴ? ለማስገባው አለቃ እሱን ታየው ለቆ ነው። እኔ ግን አንድ የገባኝ ነገር አለ። አይገርም? እኔ ምንም የገባኝ ነገር አለ። ምን ነው? ውይ ድሮም እኮ አንተ ነገ ወይም ከነገ ወዲያ ነው የሚገባ። እሱም እኮ እኔ ሆኜ ነው። በወሩ የሚገባው ስንት ሰው አለ አይደል እንዴ? እሱስ ልክ ነህ። ስንት ጀዝባ ተሸክመን ነው የምንኖረው። ግን ለምን አትደራጁ? እኔ እኮ የሚገርመኝ ከእናንተ ጋር ስሰበሰብ ከጭቅጭቃችሁ የተነሳ የፓኪስታን ፓርላማ የሚመስለኝ ነገር ነው። እውነትሽን ነው አለቃ። እኔ ራሱ ከዚህ ልጅ ጋር መስራት የፕላስተርን ጫፍ መፈለግ እየሆነብኝ ነው። አንበሳው አየሁት እኮ ለምን ለመደበቅ ትደክማለህ? ያው አለ አይደለ ፖሊስ ሲናይ ያው ህግ አስከባሪ ሲናይ ህገ መንግስቱ ለማክበር ያህል ችግር የለውም። ማስቃም ነው ወንጀል። እኔ የምልህ ጫት ትወዳለህ እንዴ? በጣም ካልቃምኩ ቀኑ ይነጅሰኛል። ምን እኔ ብቻ አብዛኛው ህዝብ በተለይ
ወጣቱ 80% የሚሆነው በሳይንስ አልተረጋገጠም እንጂ ይቅማል። ነው እንደኔ ይቅም። እሱስ ልክ ነህ። ምን አለ ጣና ላይ የበቀለው እንቦጭ ሳይሆን ጫት ቢሆን ኖሮ ለምን ድራሹ ይጠፋ ነበር? አረባላ እንዴ ፖሊስም ቀልድ ይችላል ባካቱ። ታዲያ እንዴ ፖሊስስ ከማህበረሰቡ አይደል እንዴ የበቀለው? ለማንኛውም በጣም ተመችተኛል። በእናትህ ልዘይርሽ። አይ አልቅም። የእውነት ጭራሽ ያው ፖሊስ ከመሆኔ በፊት እቅም ነበር። አሁን ግን አቁሜያለሁ። ተገላግላ እንዴት አቆምክ ባክ? አንድ ቀን መርቅኜ ካልሴ ጠፍቶብኝ የስልኬ ጋለሪ ውስጥ ከፈለኩት በኋላ አስጠላኝ። በጣም ቀልደኛ ነህ። ጭራሽ ስራህን ትተህ ከተጠርጣሪ ጋር ወሬን ትሰልቃለህ? ምን ችግር አለው እንዴ? አስበውትም ይሁን ሳያስቡት ወንጀል ሰሩ እንጂ እንደማንኛውም ሰው ናቸው። እኔ አውሬ ናቸው አላልኩም፣ ግን ፖሊሳዊ ዲሲፕሊን ሊኖር ይገባል። ቆፍጠን ኮስተር ማለት ቆፍጠን ኮስተር ማለት ብቻ የፖሊስ ካራክተር ነው ያለህ ማን ነው? እና እሹሩሩ እያልን እንድንመረምራቸው ነው ሐሳበ? እኔ እንደሱ አላልኩም፣ ግን ነጋዴ ደንበኛ ንጉስ ነው እንደሚለው እኛም ወንጀለኞቻችን ጋር ለመድረስ ተጠርጣሪዎቻችን ንጉስ ናቸው። እኔ ካንተ ጋር አካካሮ መግጠም አልችልም። ይኸውልህ እኔ አርፌ ስራዬን ሰርቼ ደሞዜን መብላት ነው የምፈልገው። ፔሬድ ስራን ሰርተህ ገንዘብህን ማግኘትን አልጠላም፣ እኔም እደግፋለሁ። ግን እውነታውንም ተቀበል። እድልዘ ብትፈልግ ያንተን እውነት በካቴና ሰራው። የኔ ወንድ ለጥያቄ ስለምንፈልግ ወደ ቢሮ እንሂድ። ወዮ ምን አጠፋው ጋሼ? እሺ ነስረዲን፣ አዲስ አበባ ከመጣ ስንት ጊዜ ሆነ? ድፍኑ 10 ዓመት። የራስን ሱቅ ከመክፈት በፊት ምንድን ነበር የምትሰራው? ሰው ሱቅ ተቀጥሬ። የራስን ሱቅ ከከፈትክ ስንት ጊዜ ሆነ? ድፍኑ 2 ዓመት። ሱቅህን የኔ ወንድ ምንድነው አስሬ ሱቅ የምትለው? ለመክፈት አስባል እንዴ? እሺ ይህ መታወቂያ አሁን ያለህበት አካባቢ የተሰጠህ ነው? አዎ። እሺ ከዚህ በፊት ሌላ የአዲስ አበባ መታወቂያ ነበረ? አዎ ቀጣሪ በቤት ቁጥራቸው ያወጡልኝ መታወቂያ ነበረኝ። ቀጣሪህ ማን ነው ስማቸው? አቶ ኑሩ ሐሰን። የት አካባቢ ነው ሰፈራቸው? 4 ኪሎ ባሻ ወልዱ ችሎት ሰፈር ኤሪያ አካባቢ። ጨርሻለሁ። ደስ አለኝ። መቀጠል ትችላለህ። እሺ ስማ፣ እኔ እንደሱ እዚህ ምርመራ ላይ ሰለሜ መጫወት አለ። ሟችን ታውቋለህ? አዎ ጓደኛዬ ነው። ሱቄ በራፍ ላይ ነው የሚቀበው። በዛ ላይ በጣም ነው የሚቆጨኝ። ምኑ? ዘይት ዱቤ ጠይቆኝ ስላልሰጠሁት በጣም ይቆጨኛል። ለምን ከለከልከው? በዱባይ አይደለም በገንዘብ የማይገኝ ዘይት እንዴት እሰጠዋለሁ ብዬ ነው። ይቆጨኛል። በሰጠሁት ነው። ምን አለ በሰጠሁት። ስማ ነው እሱን ትተን ትኩረታችንን ሌባው ላይ ብናደርገው አይሻልም? ወዮ ሶፍቲዛ አልያዝኩም። ምን ነው አንተ አልያዝክም? ይዣለሁ ግን የምሸጥ ነው። እሺ ነስረዲን። አቤት አለቃዬ። ቁጭ በል። ሰውየው የሞተው ሱቅህ በር ላይ ነው። ይሄ ደግሞ ለወንጀሉ መፈጸም የመጀመሪያ ተጠርጣሪ ያደርጋል። ወዮ ተጠርጣሪ? ገዳዩ አንተ ነው እንዳትሉኝ እንጂ መጠርጠርስ ህገ መንግስታዊ መብታችሁ ነው። እሺ ሰውየው ሲሞት አንተ የት ነበርክ? መርካቶ ቃር ገዛ ሄጄ ነበር። መሞቱን ማን ነገረ? ይውላችሁ እኔ የሥራ ሰው ነኝ። በማገባኝ ነገር ውስጥ መግባት አልወድም። መሞቱን ማን ነገረ? የሰፈር ሰው ሳወሩ ነው የሰማሁት። ስማ፣ ጉዳዩን እንደ ቀላል ነገር እያየው ነው። ሱቅ ጋር ወንጀል ነው የተፈጸመው። የነፍስ ማጥፋት ወንጀል ገብቷል። እሱማ ገብቶኛል። ግን ሱቁ ጋር እኔ ሱቅ ጋር ስለሞተ እኔ ተጠያቂ መሆን የለብኝም። ለምን? ምክንያቱም ሱቁ እንጂ መንገዱ የኔ አይደለም፣ የመንግስት ነው። መጠየቅ ካለበትም መንግስት ይጠየቅ ማለቴ ካለ ሰው ገለህ ታውቃለህ? በስመ ቢስሚላህ ይላዚ። ኧረ እኔ አላውቅም። ምን ሆናችኋል? ሐራም እኮ ነው። ሰው ሲገደልስ አይተህ ታውቃለህ? ኧረ ምን ሆናችኋል? እኔ ሰው ሲገደል እንኳን በአካል በፊልም እንኳን አይቼ አላውቅም። እንዴት? ሮማንስ ፊልም ብቻ ይሆናል የሚያየው? እንዴ ሮማንስ ፊልም ላይ መገዳደል የለውም ያለው ማን ነው?
መልስልኛ ለምሳሌ አክተሩ ማለት ነው የሚወዳት ሚስቱ ሌባው ማለት ነው በገዛ አልጋው ላይ አስገድዶ ሲያባልጋት ቢያገኘው ባለንጋ ነው የሚገርፈው ነገር ግንባሩን ስሞ ተውልኝ ነው የሚለው ነገረኛ እሱማ አባቴ የጠጡትን ጥይት ነበር የሚያጠጣው ምንድነው ግን እሱ ያለው ፊልም ላይ ልክ አክተሩ ሽጉጡ ሲያወጣ ያን ጊዜ እድሜ ለሪሞት አሳልፈዋለሁ እኔ ግን ይቅርታ አድርጉልኝና ሮማንስ ፊልም ሳይ ልክ ሊሳሳሙ ሲሉ ነው ማሳልፈው ለምን አፈራለሁ እንኳን ወደ ብሩክ ሪል ስቴት በደህና መጡ የዓለም አይን ሁሉ ማረፊያ በሆነችው ሁሉም ሊኖርባት እንዲሁም ሊሰራባት በሚመኝባት ውቢቷ ዱባይ ላይ ማዕከሉን አድርጎ በመላው ዱባይ የመኖሪያ ቤቶችን በቅናሽ ዋጋ በከፍተኛ ጥራት በፈጠነ ጊዜ እንዲሁም በቀላል የአከፋፈል ስርዓት ቤቶችን ከቤት ገዢዎች ጋር ያገናኛል ስመጥር ድርጅት ነው እኛ ጋር ቤት ሲገዙ የ10 ዓመት ጎልደን ቪዛ ያገኛሉ ከ2 ዓመት እስከ 8 ዓመት ከፍለው መጨረስ የሚችሉበትን ስርዓት አዘጋጅተናል በወር 1% ብቻ እየከፈሉ ቤቶን የግሎ ያድርጉ እኛን ለማግኘት ፕላስ 97 15 27 86 6251 ላይ ደውለው ማግኘት ይችላሉ እንዲሁም በሁሉም የማህበራዊ ትስስር ገጾች ላይ አለን ብሩክ ሪል ስቴት ይሄ ልጅ በተደጋጋሚ እዚህ ሱቅ ይመላለሳል አዎ አይገርምም ግምቴ ጥሩ ነበር የትኛው ግምት መች ነገርከኝ ቦዴ ነው የገመትኩት እሺ የኛ ገማች ምንድነው ግምትህ ይሄ ልጅ ተጠራጥሯለሁ ማ ነርሰዲን አይደለም ወጣቱን እኔ ምንም አላማረኝም አረባካችሁ እኔ እኮ በማረክ ተመርቄ ስራ አጥቶ ሰው ነኝ በዚህ ጊዜ መንግስት ስራ ሊሰጠን ሲገባ ማዋከብ በምንድን ነው የተመረቀው በሜዲሲን ተባከ እውነቴን ነው ከፈለክ የትምህርት ማስረጃዬን አመጣለሁ የምርህን አዎ የምሬን ወይ ጉድ እቺ ሀገር ዶክተርም ተመርቆ ስራ የሚያጣባት ሆነች ማለት ነው ታዲያ እርግጠኛ ነኝ መንግስት ነው አለ ስሬ ዳረገኝ ምን ማለት ነው በቃ በህክምና ተመርቀን እንዴት ስራ አሰጡንም ብለን የጤና ጥበቃ ሚኒስቴርን ጠየቅን አልሰማ ሲሉ ጓደኞቼን አደራጅቼ ወደ ሚዲያ ሄደን ችግራችንን ተናገር ይሄው እኛን ለማፈን ነው ወንጀለኛ የሚል ታርጋ ለጥፈው ወደ ስር የሚያንደረድሩ እኔ ደግሞ ታስሬም ቢሆን ትግሌን አላቋርጥ ተሮጂ ማንዴላ እውነቴን ነው መታሰር አይደለም በሞት ራሱ ታጋይ ሞታል እንጂ ትግራይ ሞትም ብዬ ለጓደኞቼ ስለነገርኳቸው እነሱ ይቀጥሉታል እሺ ጥያቄያችን እስኪመለስ እየዘረፍን እንጠብቅ ብለህ ሳልነገርካቸው አይ ዘረፋ ላይ እንኳን አልተነጋገርንም በዚህ ስራ አጥነት ከቀጠለ ግን አይቀርም ስማ ነስረዲን ሱቅ በር ላይ የሞቶ ሰውዬ ኪሱ ስገባ ሰዎች አይተዋል እውነት ለመናገር ኪሱ ገብቻለሁ ግን ነስረዲን አዞኝ ምን ብሎ እቃ አንስቶብኛል ሳይባኑን ኪሱን ፈትሾ ብሎ እኔ ደግሞ በዛው ጀላል ለማምድ ብዬ ኪሱን ሰለልኩት ከዛማ ኪስ ውስጥ ያገኘሁት የአስም መድኃኒት ብቻ ነው እሱንም ለነስረዲን ሰጥቶት እሱ ምን ነበር ሰርቋል ያለ እንቁላል ታዲያ እንቁላል መሆኑን ስታቅ ለምን ያስም መድኃኒቱን አልመለስክለትም እንቁላሉን ካጣ ያገኘው ማንኛውንም ነገር ይዘና ስላለ ያስም በሽተኛ መሆኑን ታውቃለህ ነስረዲን ነግሮኛል ታዲያ ያስም መድኃኒቱን ስትወስድበት ይሞታል ብላ አላሰብክም እውነት ለመናገር ይሞታል ብዬ አላሰብኩም በህክምና በማረክ ተመርቅ ያለው ነበር ያልከኝ አዎ ደስ አለኝ ሙት ስራ በማጣት ደስ ያለ አንተ ለእንስሳ ህክምና ራሱ አመጥ ለእንስሳት ለዝም ለትንኝ ህክምና ራሱ ቢኖር አመጥ ነው ኢዲየት ልጁ ስራጥ ዶክተር ነው ያላችሁ እሱ እንዳለው የሚገርማችሁ ነገር ዶክተር ሳይ የሚታይ በጣም የባከነው አይምሯቸው ነው እንዴት አብዛኞቹ ሜዲሲን የሚገቡት ልጆች ማቴማቲክስ ፊዚክስ እና ኬሚስትሪ ዕውቀት ያላቸው ልጆች ናቸው የሚገርማችሁ ኢንጂነሪንግ ቢገቡ ታምር መስራት የሚችሉ ነበር ያው ከድሮ ጀምሮ ጎበዝ ተማሪ ዶክተር መሆን አለበት ተብሎ ስለሚታሰብ እኮ እንደሱ ብቻ ሳይሆን ያበላል ስራ አይታጣም ተብሎ ስለሚታሰብ ነው ቆይ አለቀ
ዶክተር አያስፈልግም እያልሽ ነው? እንደዛ አላልኩ። ዶክተር ወሳኝ ነው። በተለይ ደግሞ እንደ ኢትዮጵያ ላሉ በርካታ ህመምተኛ ለበዛባቸው ሀገራቶች ዶክተር አስፈላጊ ነው። ግን ደግሞ ዓለም የምትንቀሳቀሰው ሀያላን ሀገራት ሀያል የሆኑት በኢንጂነሪንግ ነው። እኛ ሀገር ደግሞ ኢንጂነሪንግ ዋና የሥራ አጥ መገለጫ ነው። ምን ያስቃል? የባለቤቴ ወንድም ትዝ ብሎኝ እኮ ነው። ይኸውላችሁ በሶፍትዌር ኢንጂነሪንግ ተመርቆ አሁን የከብት መኖ እያቀነባበረ ይሸጣል። ታዲያ ይሄ ምኑ ያስቃል? ያስለቅሳል እንጂ። ያሳቀኝማ ይሄ ሳይሆን ሰሞኑን አባቱ ጋር እየደወለ እየጨቀጨቃቸው ስለሆነ እኮ ነው። ለምንድን ነው የሚጨቀጨቃቸው? በምን እንደተመረቀ ጠፍቶበት ነው። አለቃ ያልገባሽ ነገር እኮ ነስረዲን እየዋሸኝ እኮ እየዋሸ መሆኑን ብታውቅ ማስረጃ ተፈልገም እንዴ? ለምን አላመጣም? እምቢ ካለ ኃይል ተጠቀማለሁ ያወጣል። ቀስ ብላ ትጫወት ምንንም አስመላይ። አየናሁ ያለ ቦታው ኃይል መጠቀም መድረስ ያለበት ሰዓት እያለ እንድትዘገይ ያደርጋል። ይኸውልህ ይሄ ጉዳይ ቀስ ብሎ መቅረብ ያስፈልጋል። አንቺ ብዬ ብሄድ ይሻለኝ ነበር። ቆይ እንዴት ብዬ ነው ቀስ ብዬ የምቀረው? የድሮ ሰፈሩ የት ነበር ያላችሁኝ? 4 ኪሎ ባሻ ወልደ ችሎት አካባቢ። በቃ እዛ ትሄዳላችሁ። ከዛማ ቀላል ነው። ይስ አንዳንዴ ስለምትቀዠቀዥ ነው እንጂ እኮ አሪፍ ተጫዋች ነው። አግባች በእናታችሁ ግብር ከፋይ ነጋዴ እኮ ነኝ። ነጋዴ መሆንህን እናውቃለን። ግብር መክፈልህን ግን እርግጠኛ ነኝ። ኧረ ከፋይ ነኝ። በዛ ላይ የህዳሴውን ግድብ ቦንድ በተደጋጋሚ ገዝቻለሁ። አረጋውያን ሽማግሌዎችን እጦራለሁ። ለተፈናቀሉ ሰዎች እርዳታ ሰጥቻለሁ። ለመከላከያ የአቅሜን ያህል ፍየል ገዝቼ ልኬያለሁ። በዛ ላይ ደግሞ ነርሰዲ ባልንህ መንገድ የማትመጣ ከሆነ የራሳችንን መንገድ ለመጠቀም እንገደዳለን። ደሳሌ አቤት። ሂድና ማሽኑን አብራ። የምን ማሽን ነው? የምን ማሽን ነው? ልታንጨረጭሩኝ ነው? ለነገሩ ተውት። ማብራት ይኖር አይደለ? በራ አዎ፣ መጥቷል። ስሜ ናሆም ይባላል። ሰርቷል ና። አይ ማብራት አይ እኔ ለደና ነገር ቢሆን ድርግም ብለሽ ቀርተሽ ነበር። እሺ ነርሰዲ አቤት። እነዚህ መብራቶች ይታዩሃል አይደል? አዎ ይታዩኛል። አዎ ለምን ጠይቀህ ትክክለኛ ጥያቄ ትክክለኛ መልስ ከመለስክ አረንጓዴው ይበራል፣ ከዋሸህ ቀዩ ይበራል። ተግባባ? አዎ ገብቶኛል። ግን ቢጫው ስትዘባርቅ ነው የሚበራው። እሺ ማን ነው ስምህ? ተናግሬያለሁ እኮ ስሜ መቼም ሰሚዝ አይደለም። በየቀኑ አልቀያይሩ። የምንጠይቅህን ብቻ መልስ። ማን ነው ስምህ? ነስረዲን ሸርፈዲ። እንዴ ምን ማለት ነው? እንዴት ስሜን ዋሻለሁ? እሺ እንቀጥል። የትውልድ ቦታ? ጉራጌ ዞን ጉቸሬ ወረዳ። አረ ባላ ምን አይነት ማሽን ነው እንዴ? እሺ የእናት ስም ማን ነው? ሙሽሪት መሐመድ። እኔ ከመጣው በኋላ ስሟ ደቡራት ቀይራለች የሚባል ወሬ ሰምቻለሁ። ሰምተሃል? አዎ ሰምቻለሁ። ከዲጃ መሐመድ፣ ፋጡማ ሮባ፣ አቡበከር ናስር አታለዋቸዋል ማለት ነው። አረንጓዴው አይሰራም። ቻይና ነው ይሰራል። እስካሁን እውነት ስላላወራ ነው? አዎ
እሺ ጾታ ምንድነው? እንዴ ወንድ ነኝ። አየህ አረንጓዴ ይሰራ ካንተ የሚጠበቀው እውነት መናገር ብቻ ነው። እውነት ከተናገርክ እንኳን ሰው ማሽን እንደዚህ ያጨበጭብልሃል። ተው ሰውን እንኳን ተው። እንዴት? ሰው የሚያጨበጭብልህ እውነት ስትናገር አይደለም፣ ስልጣን ላይ ወይም ገንዘብ ላይ ስትቀመጥ። አባዬ ከሁለት አንዱ ከሌለ አይደለም ሊያጨበጭብልህ በጣቱ ይው እንዲህ ያጨበጭብልህ። አየህ እቺን እውነት ስለተናገረ ለሱ ራሱ አረንጓዴው ጋር አንዳንዴ ደስ የሚለኝ አይገርምም ሳትል የሚገርም ንግግር ትናገራለህ። ምን ታደርገዋለህ? ይሁንልህ። እሺ እንቀጥል። ሰውየውን ያስገደልከው አንተ ነህ። ምን ማለት ነው? አዎ ወይም አይደለም ብለህ መልስ። ቆይ ጥያቄዎቻችሁ ይለፈኝ የሚል ምርጫ የላቸውም እንዴ? የምጠይቀን ብቻ መልስ። ሰውየውን ያስገደልከው አንተ ነህ። አይደለሁም። አረ ይሄ ማሽን ራሱ መመርመር አለበት። በረሮ ገብቶበት ከሆነ እኔ ጋር አደገኛ ፍሊት አለ። አምጥተን ፕሽ እናድርግበት። ምን ይመስላችኋል? አረ ታዲያ ሲጮህ ለምን አልበላ? ጩኸት መልስ አይደለም፣ ጥያቄ ነው። ለማንኛውም እስካሁን ዋሽተህናል። አረ አልዋሻችሁም። አረ እባክህ ተው፣ አረ እባክህ። እሺ ይሄ ፋይል የማን ነው? መልስልኛ፣ የማን ነው? ችግር የለውም እኔ መልስልሃለሁ። ይህ ፋይል ከሀገርህ ባመጣኸው መሸኛ መሰረት በቀድሞ አሰሪ ቅጽ ውስጥ ተመዝግበህ በቤት ቁጥራቸው ትክክለኛ መታወቂያ ያወጣህበት። እዚህ ላይ ያለው መረጃ ደግሞ የሚያሳየው ስም ደምለው ምትኩ፣ የእናት ስም ማተቤ ጻዲቁ፣ የትውልድ ቦታ ጎንደር ጋይንት፣ ጾታ ወንድ የሚል ነው። እንግዲህ ከጠየቁ ጥያቄዎች ትክክለኛ መልስ የመለስከው ጾታ ወንድ የሚለውን ብቻ ነው። ስለዚህ ትክክለኛው ማንነትህ ያለው አሁን የያዝከው ፎርጂድ መታወቂያ ላይ ሳይሆን እዚህ ላይ ነው አይደል? አሁን አዲዮስ። እሺ ሰውየውን ለምን ገደልከው? ደሜን ለመመለስ። ደሜን ለመመለስ ስትል? የምወደው አባቴን ገሎብኛል። እሺ እንዴት ጉራጌ ልትሆን ቻልክ? እባክህ ታገሬ ስመጣ የአባቴን ገዳይ ለመበቀል ነበር። ሳፈላልገው ጊዜና ስራ አልነበረኝም። ተዛ ለአንድ ጉራጌ ባለሱቅ እየተላላኩ ኑሮዬን እያሸነፍኩ ፍለጋዬን ቀጠልኩ። በመጨረሻም ነፍሳቸውን ይማርና አከራዬ በቋሚነት ቀጠሩኝ። ረዳታቸው ሆኜ የሱቅ ስራ እንዴት እንደሚሰራ ተማርኩ። ተዛ ጠላቴ ያለበት ቦታ ሄጄ ማንነቴን ጉራጌ አድርጌ ሱቅ ከፍቼ ደሜን ለመመለስ የአባቴን ገዳይ ሳደባ ኖርኩ። በዚህ መሃል ስራዬ ሲሟሟቅ የአዲስ አበባ ኑሮ ጣፈጠኝ እና በድብቅ ገድየው በሰላም ለመኖር ወሰንኩ። በአጋጣሚ አምላክ እጄ ላይ ሲጥለው አስመ በሽተኛ ሆኖ አቅም አንሶታል። አንድ ቀን መድኃኒቴን ካጣው እሞታለሁ ሲል ሰማሁት። ጊዜ ሳልፈጅ መድኃኒቱን አሰረኩትና መሳሪያ ከመተኮስ ተረፍኩ። ምን ዋጋ አለው? መታሰር ላልቀረ በመሳሪያ መስቀሉ ላይ ብዬው ድፍት ተባረገው ምን ነበረበት? ለኔም ለቀይም ኩራት ነበር።
እኔም ብሎ ሮማንቲክ ገዳይ እዲያ አረባም አቦ አሁን አባቴ ልጅ ወለድኩ ይላል ንገሩኛ ይላል አይልም እውነት ማለትም የለበት እውነት እኮ ነው ያወራሁት እንደለመድከው አብረዋ ምኑን አረንጓዴው ሰራችሁልኝ ነገን ተስፋ አድርጎ ብርሃንን ፍለጋ ቀኑን ሊጀምራት ጀንበር ሳትሄድ ቀልቃ ያሰበውን ሊያደርግ እቅዱን ሊያሳካ መሽቶ ነቃ እንኳን ወደ ብሩክ ሪል ስቴት በደና መጡ የዓለም አይን ሁሉ ማረፊያ በሆነችው ሁሉም ሊኖርባት እንዲሁም ሊሰራባት በሚመኝባት ውቢቷ ዱባይ ላይ ማከሉን አድርጉ በመላው ዱባይ የመኖሪያ ቤቶችን በቅናሽ ዋጋ በከፍተኛ ጥራት በፈጠነ ጊዜ እንዲሁም በቀላል የአከፋፈል ስርዓት ቤቶችን ከቤት ገዢዎች ጋር ያገናኛል ስመጥር ድርጅት ነው እኛ ጋር ቤት ሲገዙ የ10 ዓመት ጎልደን ቪዛ ያገኛሉ ከ2 ዓመት እስከ 8 ዓመት ከፍለው መጨረስ የሚችሉበትን ስርዓት አዘጋጅተናል በወር 1% ብቻ እየከፈሉ ቤቶን የግሎ ያድርጉ እኛን ለማግኘት ፕላስ 97 15 27 86 6251 ላይ ደውለው ማግኘት ይችላሉ እንዲሁም በሁሉም የማህበራዊ ትስስር ገጾች ላይ አለን ብሩክ ሪል ስቴት